بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه وسلم إن شاء الله تعالى الله فقد كهنا أصول الثلاثة ميبالون كتاب بالله فقد اسكمجرشاو درس ክፍል እያደረግን ለመማማር እንሞክራለን ማለት ነው። የዚህ ኪታብ አዘጋጅ ሼህ መሐመድ አብዱል ወሃብ ቀብር ውስጥ ስለምንጠየቃቸው ሶስት መሰረታዊ ጥያቄዎች ጌታህ ማን ነው? ሃይማኖትህ ምንድነው? በእናንተ መካከል የተላከ ሰው አለ? ስለሱ ምን ትላለህ? ሚለውን እነዚህን ሶስት አንኳር የሚባሉ ነጥቦች ለሱ መልስ ይረዳን ዘንድ በአቂዳ ወይንም በእምነት ትምህርት ጀምረዋል ማለት ነው። ይህን ኪታብ ሲጀምሩ ሼኹ ኪታባቸውን እንዲህ ብለው ጀመሩ። ቢስሚላሂር ረህማኒር ረሂም ባላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ። አላህ የሚለው እንግዲህ የብቸኛ ፈጣሪ የሆነው ስም ነው። ማዕሉህ ማለት ነው፣ ተመላኪ ማለት ነው አላህ ማለት። አርረህማን እጅግ በጣም ሩህሩህ፣ አርረሂም እጅግ በጣም አዛኝ። አርረህማን የሚለው ለሙእሚንም ለካፊርም ነው ማለት ነው። ይሄ እዝነቱ ካፊሩንም ሙእሚኑንም አይለይም። በማብላት በማጠጣት በመሳሰሉት ነገሮች ማለት ነው። አርረሂም እጅግ በጣም አዛኝነቱ ደግሞ ወካነ ቢልሙእሚኒና ረሂማ ለአማኞች እጅግ በጣም አዛኝ ነው። ይሄ አኺራ ላይ አላሁ ሱብሓነሁ ወተዓላ ለአማኞች ያጣቅማቸዋል፣ ይወዳቸዋል፣ ከጀሃነም እሳት ጠብቆ ጀነት ውስጥ ያስገባቸዋል ማለት ነው። ስለዚህ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ ብለው ኪታባቸውን ጀመሩ። ምን ያላህን እገዛ ከጅለው ጽሁፉን ጀመሩ ማለት ነው። አንድ ሰው ልክ ምግብ ሲበላ ቢስሚላህ ብሎ ነው አይደል የሚጀምረው? በአላህ ስም ልበላ ነው እንደሚለው እዚህ ጋር ደግሞ ኪታብ ሲጽፉ ባላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ታግዤ ይህን ኪታቤን እጀምራለሁ። ምን አሉ? እዕለም ረሂመከላህ አላህ ይዘንልህና አንተ ያላህ ባሪያ ሆይ እወቅ አሉ። እወቅ። የሰው ልጅ መጀመሪያ የሚጠበቅበት ከእምነት በፊት ማወቅ ነው። ካወቀ በኋላ ነው ሊያምን የሚችለው። ትክክለኛ ዕውቀትን ካወቀ ወደ ትክክለኛ እምነት ይመራዋል። ትክክለኛ ያልሆነ ዕውቀትን ካወቀ እምነቱ ላይ ችግር ሊገባበት ይችላል ማለት ነው። ስለዚህ በዕውቀት ጀመሩ። እዕለም እወቅ ረሂመከላህ አላህ ይዘንልህና አንተ ያላህ ባሪያ ሆይ أنه يجب علينا تعلم 40 مسائل እነሆ ነገሩ በእኛ በሁላችንም ላይ ዋጅብ ግዴታ ነው እነዚህን አራት ነገሮች ማወቅ። እነዚህን አራት ነጥቦች ማወቅ በሁሉ ሙስሊም ላይ ግዴታ ነው። አልኡላ የመጀመሪያው አልዕልሙ ማወቅ ነው፣ ዕውቀት ነው አሉ። وهو معرفة الله ይሄ ማወቅ የሚለው ራሱ አንደኛው ነጥብ በውስጡ ሶስት ነጥቦችን ይዟል። ምን? وهو معرفة الله ዕውቀት ማለት ሸሪዓዊ ዕውቀት ማለት ዕውቀት ብዙ አይነት ነው እንደሚታወቀው። የሂሳብ ዕውቀት አለ፣ የኢንጂነሪንግ ዕውቀት አለ፣ የሕክምና ዕውቀት አለ። እዚህ ጋር የተፈለገበት ባሪያዎች ወደ ጌታቸው የሚቃረቡበት ዒልሙ ሸሪዓ እስልምናን ማወቅ የሸሪዓን ድንጋጌ ማወቅ ፈርዱል ዐይን እያንዳንዱ ሙስሊም ላይ ግዴታ የሆነው وهو معرفة الله الله سبحانه وتعالى ማወቅ ነው። ومعرفة نبيه الله የላካቸውን ውድ ነብይ ደግሞ እሳቸውን ማወቅ ነው። ومعرفة دين الإسلام دين الإسلام ደግሞ ማወቅ ነው። بالأدلة በማስረጃ ምንን ማወቅ? አላህን ማወቅ፣ ነብዩ ሰለላሁ ዐለይሂ ወሰለምን ማወቅ የአላህ መልእክተኛ ስለሆኑ አላሁ ሱብሓነሁ ወተዓላ ለሳቸው ያወረደ ወህይ እሳቸው ደግሞ ለኛ እያብራሩ እያስረዱ አላህ ምን ብሎ ተጠቀሰው የሳቸውን ጉዳይ من أطاع الرسول فقد أطاع الله መልእክተኛውን የታዘዘ ሰው አላህን እንደታዘዘ ነው።
ومعرفة دين الإسلام دين الإسلام ማወቅ بالأدلة በማስረጃ ስለዚህ የመጀመሪያው ነጥብ ዕውቀት ነው በውስጡ አላህን ማወቅ ነብዩ ሰለላሁ ዐለይሂ ወሰለምን ማወቅ እስልምናን ማወቅ በማስረጃ ማስረጃ እንደሚታወቀው ትክክለኛው ከቁርአን ከሐዲስ ከሰለፎቻችን ከአኢማዎቻችን ከነሱ ምን ወስደው ነው ማለት ነው الثانية ሁለተኛው العمل به ባወቁት መስራት ነው ዕውቀት ሊሰራበት ነው ሸህ ለመባል አይደለም ኡስታዝ ለመባል አይደለም ዶክተር ለመባል አይደለም ሊተገበር ነው ወደ አላህ ልንቀርብበት ነው ከዛስ الثالثة ሶስተኛው الدعوة إليه ወዳመኑበት ከዕውቀት ጋር ማለት ነው ወዳወቁት ነገር ያወዴት ይመራል ያወቁት ነገር ወደ ትክክለኛ እምነት ይሄ ዕውቀትና ትክክለኛ እምነት ሲተገበር ሲሰራበት እዚህ ላይ ቆመም ወይንም እዚህ ጋር አያጥርም ይሄንን ደግሞ ለሰዎች ምን ማድረስ ተብሊግ الرسالة ይህንን ያላህ ሙሉ ዲን ያላህን አምላክነት ጌትነት ለሱ ስምና ባህሪያት እንዳሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብያት ሁሉ መደምደሚያ መሆናቸው ወደፊት ኢንሻአላህ ኪታቡ ላይ ስለሳቸውም ሆነ ስለ ዲን الاسلام ማብራሪያ ይመጣል ስለ አላህ ይሄንን ምን ማድረግ ሰዎችን ወደዚህ መንገድ መጣራት الدعوة إليه በአራተኝነት الرابع الصبر على الأذى فيه እነዚህ ነገሮች በመታደርግበት ጊዜ ደግሞ ትግስት ግድ ይልሃል ዕውቀት ትግስት ይፈልጋል ተግባር ትግስት ይፈልጋል ሰዎችን ወደዚህ መጥራት ደግሞ ከሁሉ በላይ ትግስት ይፈልጋል ለምን የሰው ልጅ ሲሰራ ከነበረው መጥፎ ነገር ለታላቀቀው ነው ስለዚህ ያም በመታደርግ ጊዜ ጠላት አድርጎ ይዛሃል ለነፍሱ የሚመቸውን ሲሰራ ነበር ፋሽንን ትተህ ቢድዓን ትተህ ፍልስፍናን ትተህ የምርጥን ሰው ሱና የነብዩ ሰለላሁ ዐለይሂ ወሰለምን ሱና ተከተል ስትለው ይጠላሃል ልብ በል ዛሬ ቢጠላህ ባላህ ህዝነት ነገ ይወዳሃል ዛሬ ይጠላኛል ብለህ በርግገህ ሐቅን ከመናገር ወደ ኋላ እንዳትል አላህ የፈቀደለት ቀን ሐቅን ሲቀበል እሱ ዘንድ ተወዳጅ ሰው ትሆናለህ አስሉ ሰው ዘንድ መወደድ አይደለም ትልቁ ስራ አላህ ዘንድ ስራዬ ተወደዶ ይሳል ተወደደም ይሄ ብቻ ነው የሚያሳስበን ያላህ ባሪያዎች ሆይ ትግስት በሶስት ይከፈላል አንደኛ አላህን መታዘዝ ትግስት ይፈልጋል ሁለተኛ የከለከለው መከልከል ራሱ ትግስት ይፈልጋል ሶስተኛ አንድ ሰው ሙሲባ ሐዘን ሲያጋጥመው ሊታገስ ይገባል ኢና ሊላሂ ወኢና ኢለይሂ ራጂኡን ኢና ሊላህ እኛ ለአላህ ነን ወኢና ኢለይሂ እኛም ወደሱ ራጂኡን ተመላሾች ነን ይላል ማለት ነው ቀድም በማስረጃ ብለው ነበር ሼህ መሐመድ አብዱል ወሃብ እዚህ ጋር ማስረጃ ራሳቸው ሊያመጡ ነው ከዚህ በፊት ለተናገርኩት ወደሊሉ ቀውሉሁ ተዓላ ማስረጃ አድርጌ ማመጣው ያላሁ Subhanahu Wa Ta'ala ቃል ነው አሉ ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والعصر በጊዜ እምላለው ወይንም በአሱር ሰላት እምላለው አላህ Subhanahu Wa Ta'ala እሱ በፈለገበት ይምላል እኛ ግን ካላህ ውጭ በምንም መማል አንችልም ለምሳሌ ሰዎች በዘልማድም ይሁን እንደ እምነት ወስደውት የሚሳሳቱት ስተት አለ ወነቢ ይላሉ ሲምሉ በነብያችን ስም አይማልም ወላሂ ቢላሂ ተላሂ ተብሎ ብቻ ነው የሚማለው ግልጽ ነው ስለዚህ ዋው ባና ታ የመማያ ፊደላት ይባላሉ ወልዐስር በጊዜ እምላለው አለ አላህ Subhanahu Wa Ta'ala ኢነል ኢንሳነ ለፊ ኹስር የሰው ልጆች በጠቅላላ ክስረት ውስጥ ናቸው አለ አላህ ከኪሳራ ይጠብቀን ኢላ الذين آمنوا እነዛ ያመኑት ሲቀሩ አለ ከክስረት የሚወጡት እንግዲህ አንደኛ ያመኑት ናቸው وعملوا الصالحات መልካሞችን ደግሞ የሰሩ አሉ وتواصوا بالحق بحق ላይ አደራ የተባባሉ وتواصوا بالصبر
በትግስትም ላይ አደራ የተባባሉ ብለው ደግሞ አስቀመጡ። እናገናኘው እስቲ። የመጀመሪያው ዕውቀት ነበር። ዕውቀት ነው ወደ እምነት የሚመራው። ኢለ الذين آمنوا ለእምነት ዕውቀት ያስፈልጋታል። ወአሚሉ الصالحات መልካሞችን የሰሩ ሁለተኛ ላይ ምን አሉ? ወልአመሉ ቢሂን ባወቁት መስራት። ወተዋሰው بالحق በእውነት አደራ መባባል ደግሞ የሚለው ምን? አዳዕወቱ ኢለይሂ ሰዎችን ወደ ሐቅ መጥራት። ኑ ያላህ መልእክተኛን እሺ ብላችሁ ተቀበሉ። ዲን الاسلامን እሺ ተቀበሉ። አላሁ Subhanahu Wa Ta'ala እጃችሁን ስጡት እግራችሁን ስጡት ማለት። ወተዋሰው بالصبر በትግስት ላይ ደግሞ አደራ የተባባሉ። قال الشافعي رحمه الله تعالى إمام الشافعي እንዲህ ይላሉ لو ما أنزل الله حجة على خلقه إلا هذه السورة لكفتهم الله سبحانه وتعالى ለፍጡራኑ እቺን አያ ብቻ ወይንም እቺን ሱራ ብቻ ቢያወርድ ኖሮ ለማስረጃነት ይበቃዋል አሉ። እዚህ ጋር ሊሉ የፈለጉት ምንድነው? እሳቸው እንደ ማስረጃነት ከእምነት ጉዳይ ሰዎችን ዳዕዋ በማድረግ በመታገስ ላይ እንደገና ደግሞ በማመን ጉዳይ ላይ እቺ ትበቃ ነበር ለማለት ነው የተፈለገበት እንጂ ትልቁ ቁርአን ነው። ውስጡ አህካም አለው። ሁሉን ነገር የያዘው ቁርአን ነው። ታሪክ ቀሰሶች አሉት የመሳሰለው። والدليل قوله قال البخاري ደግሞ እንደዚህ ያሉ رحمه الله باب ይህ ምዕራፍ ነው አሉ العلم قبل القول والعمل ዕውቀት ይቀደማል ከንግግርም ከስራም በፊት አሉ። والدليل قوله تعالى ለዚህም ደግሞ ማስረጃቸው ምንድነው? ኢማሙ ቡኻሪ فاعلم انه لا اله الا الله